ነው የምንበሳጨው? ወንድሞቻችሁን ፍልስጤም ላይ ዋቸው ቤት የላቸውም፣ የሚበላ የላቸውም፣ የሚጠጣ የላቸውም፣ ማረፊያ የላቸውም፣ መጠለያ የላቸውም፣ ሆስፒታል የላቸውም። ግን ከዚህም ጋር ወላሂ አላያችሁ አልহামዱሊላህ ይህ አላህ ለኛ ያሻው ነው። ደስተኛ ናቸው። ለምን እንደሆነ ታውቃላችሁ? አላህ Subhanahu Wa Ta'ala የዱንያውን ሲወስድባቸው እዚህ ጋር ማማር ያለባትን ያቺ ብጣሽን ስጋ በኢማኑ ሞልቶ ማለት ነው ነወራችሁ፣ አሳመራችሁ። እኛ ዛሬ ያንን ኑር ነው ያጣን። ያ ብርሃን ነው በውስጣችን የጠፋው። ያ ሲጠፋ ደግሞ ማለት ነው የሰው ልጅ ሱብሃንአላህ ያለውን ጸጋ ይረሳና ወደ ኩፍር ይሄዳል። አላህ ቀልባችንን በኢማን ይነውራት። በውስጣችን የጠፋውን ኢማን አላህ መልሶ ማለት ነው ይስጠን። ስለዚህ ኢኽዋኒ የተሰጠን ጸጋ ትንሽ አይደለም። አፊያ አለክ ቁል አልহামዱሊላህ። በሰላም ውለህ ያሻህ ቦታ ሄደ ያሻን ሰርተ በሰላም ትመለሳለህ። ቁል አልহামዱሊላህ። ወንድሞቻችን ካሁን ወንድሜ ሞታል፣ ልጄ ሞታል፣ እናቴ ትሞታለች ብለው የቦምብን ዝናብን ነው የሚጠባበቁ። ሰብስክራይብ በማድረግ ቤተሰብ ይሁኑ። ይሄን ሁላ ግን ይሆን አይደለም። አልহামዱሊላህ። ስለዚህ ኢኽዋኒ አላህ Subhanahu Wa Ta'ala ለኛ የሰጠን ጸጋ ብዙ ነው والله. إذا يقول ربي جل وعلا في سورة الواقعات أفلا يعني سبحان الله ينين ጸጋ ማየት የምትፈልጉ ከሆነ ወደ ራሳችሁ መለስ በላችሁ ራሳችሁን አታዩም ይላል። ألم نجعل له عينين ولسانا وشفتين وهديناه النجدين. ملاس ستناچو عين ستناچو إنه سيل الله سبحانه وتعالى لن تنش مسلول يتاين يشلال كن ياتو سوچ ነው የሚያውቁት። ملاس نورو ስትናገር ቀላል ነገር ሊመስል ይችላል። አይኑ ኖሮህ ማለት ነው ያሻህ ቦታ ሄደ አይተ ተመልሰ ማለት ነው ወደ ቤት ስትመለስ ትንሽ ነገር ሊመስል ይችላል። አብታጣው ማለት ነው በሰው ብትመራና የፈለከው ቦታ የሰው ልጆች እንዳሻቸው የሚመሩህ ቢሆን ኖሮ ጸጋው ምን ያክል ትልቅ እንደሆነ አውቀን ሁላችንም እናመሰግናለን። ስለዚህ ኢኽዋኒ ወላሂ ይሄን ነው ማይባል ትልቅ ጸጋ ውስጥ ነው እየኖርን ያለነው። የሚፈልገው ግን ከኛ አላህ ከኛ የሚፈልገው እሱን ማመስገን። ክፈሉኝ ብሏል እንዴ? 60 ዓመት 70 ዓመት የምንኖርበትን ጤና ክፈሉኝ ብሏል አላህ። የሰባ ማለት ነው ዓመት አፊያን አላህ ክፈሉኝ ብሏል። ዛሬኛ ታመን ሄደን ሆስፒታል አንድ ወር ስንተኛ ስንት ነው ምን ከፍለው? 200 300 ሺህ አይደል ተኛ ተበለ የምትከፍለው። ግን አላህ የ70 ዓመት የ60 ዓመት የ40 ዓመት አፊያ አንድ ቀን ሳትታመም ክፈለኝ ብሏል አላለንም ወላሂ ሱብሃን። ታዲያ ይህንን የሚያክል ጌታ ሊመሰገን አይገባም? ይህንን ላይ ዋለልን ጸጋ የለመድነው ነገር ትንሽ ሲጎልብን ልናማርረው ይገባል? አላሁ አክበር አላሁ አክበር። ኸዋኒ አህዋላችን ተበላሸ። ኢማን ሲሟጠጥ ከአላህ ጋር ያለ ዓላቃ እየላላ ሲሄድ ህይወት እየተበላሸች ነው የምትሄደው። አላህ የላላውን ዓላቃ ከሱ ጋር ያለን ዓላቃችንን አላህ ያጠንክርልን። ቀናችን ሲደርስ እችን ዱንያ ለቀን ወደ እውነተኛው ሀገር መሄዳችን የማይቀር ነው። ግን ሁሌም እንደምለው የሙስሊም ባህሪ መሆን ያለበት ሞት ሲመጣ ወይንም ከቤተሰብ አካል አንድ ሰው ሲሄድ ብቻ ማስታወስ ሳይሆን ሙስሊም ሁሌም ሞትን እያስታወሰ መኖር ግዴታው ነው። መቼ እንደምትመጣ ባናውቅም መምጣቱ አይቀርም። የምንሄድበትም ዓለም ምን አይነት ዓለም እንደሆነ አናውቀውም። ስለዚህ ሁሌም ኢንሻአላሁ ተዓላ አላህ ስብሓነሁ ወተዓላ ጥንካሬውን ይስጠን፣ ኢማኑን ይስጠን። ለእንደዚህ አይነት ነገር ሁሌም ራሳችንን ከሚያዘጋጁ ሰዎች አላህ ያድርገን። ይሄንን ካልኩ በኋላ
እንግዲህ ማስታወስ ካለብኝ የዘመናችን ጣጣ የሚል አርዕስት ትንሽ ላስታውሳችሁ። ዛሬ ላይ ትልቅ በሉት አዛውንት በሉት ጎልማሳ በሉት እዚህ የሚኖርና በተለያየ ዓለም ላይ የሚኖር ሁላችንንም ሳናውቅ የነካን በሽታ አለ። እሱም ምንድነው? የዲፕሬሽን የስትረስ። በተለይ ውጭው ዓለም ላይ የምንኖር ሙስሊሞች እኛ ከምናውቀው ነገር የሆነ ነገር ትንሽ የተቀየረብን እንደሆን ከምስጋናው ይልቅ የሚቀድመን መበሳጨት ነው አይደል እንዴ? ዋሸውኝ። ይሄ ባህሪያችን ስለሆነ ነው፣ አብረንም ስለምንኖር። ግን እኛ ሙስሊሞች ማወቅ ያለብን አላህን የሚያክል ጌታ አላህ እስከሰጠን ድረስ ከእምነቶች በላይ ደግሞ እስልምናን አላህ እስከሰጠን ድረስ ከነቢያቶችና ከመልእክተኞች በላይ ደግሞ አላህ ስብሓነሁ ወተዓላ ሙሐመድን የሚያክል ነቢይ እስከሰጠን ድረስ ወላሂ መጨነቅ ባህሪያችን መሆን የለበትም። ይህንን ስል የሰው ልጅ በዱንያ ውስጥ በሚኖርበት ሰዓት አይጨነቅም አይከፋም ማለት አይደለም። ነገር ግን አላህን የሚያክል አላህ ጌታ እስካለን ድረስ ከእምነቶች እስልምናን የሚያክል እምነት እስካለን ድረስ ከነቢያትና መልእክተኞች ነቢዩ የሚያክል መልእክተኛ አላህ እስከሰጠን ድረስ ወላሂ ባህሪያችን የመጨነቅ የመጠበብ ማለት ነው ባህሪ መሆን የለበት። ለምን? አላህ አለና። አላህን ያለው ሰው የጎደለው ነገር አለ እንዴ? አለ እንዴ? ስለዚህ ጭንቀቱ መጠበቡ ኬት መጣ የተባለ እንደውም ሰዓት ስላሌለን ማርዘምም ማለት ነው ስለማልፈልግ ችግሩ የመጣው በውስጣችን ያለው የኢማን እድያኒ ብርሃን እየደከመ ስለሄደን። ማወቅ ያለብን ኢማን እኛ ባሰብነው ቦታ አይደለም የሚቀመጠው፣ ይጨምራል ይቀንሳል። ሲጨምር ሰውየው ውብ ይሆናል፣ እየቀነሰ ሲሄድም በተቃራኒ ደግሞ ያ ውብ የነበረው ሰው ወደ ሌላ አህዋል ይገባል። ያ የኢማን መግደል መጨመር የሚያመጣው ነው። ለዛ ነው ነቢ ዓለይሂ ሰላቱ ሰላም ኢማሙ ጠብራኒ፣ ኢማሙ ሐኪም፣ ኢማሙ ደይለሚ ከአብደላህ ቢን ዐምር በዘገቡት ሐዲስ ውስጥ ነቢ ዓለይሂ ሰላቱ ሰላም ምን አሉ? ኢነል ኢማነ ለየኽለቁ ፊ ጀውፊ አሐዲኩም ከማ የኽለቁ ተውቡ ፈሰሉ ላህ አን ዩጀዲደ ልኢማነ ፊ ቁሉቢኩም። በአንዳችሁ ቀልብ ውስጥ ኢማን ልክ አንድ አዲስ ልብስ ለብሳችሁ ዘመኑ እየሄደ በለበሳችሁት ቁጥር እያረጀ እንደሚሄደው ሁላ አላህ በእናንተ ውስጥ ያስቀመጠውም ኢማን እየቀነሰ ያልጠበቃችሁት እንደሆን ያልተንከባከባችሁት እንደሆን እያረጀ ሄዳል። ስለዚህ አሁን አላህን ኢማን እንዲጨምርላችሁ ካላችሁም በላይ ከፍ እንዲያረግላችሁ አላህን ጠይቁ አሉ ነቢ ዓለይሂ ሰላቱ ሰላም። ዛሬ መጠበብን ያመጣው መጨነቅን እያመጣው እኔ የሚገርመኝ እየበላን እየጠጣን ዛሬ እኽዋኒ ወላሂ ሆስፒታል ሄደን እኮ ብናይ ብዙ ነገር አለ አይደል እንዴ? እኔና እናንተ አሁን እዚች ቁጭ ብለን ምን ተነፍሳትን እስትንፋስ መተንፈስ የሚፈልጉ ብዙ እህት ብዙ ወንድሞች አሉ። እኔና እናንተ ዛሬ ተመግበን የቀረውን ሳጃችን ማለት ነው ሳይሳሳ ጋርቤጅ ውስጥ ያስገባነው ምግብ ምን ነው እኔ አግኝቼ በበላው የሚል ደግሞ ብዙ አለ። ወዳችንም አልহামዱሊላህ አልጎደለው። እኔና እናንተ አርፈንበት የወጣነውን ቤት ሚያላገኘ ምን ነው መጠለያ ቢኖረኝ ብሎ የሚመኝ ብዙ አለ። የጎደለን ነገር የለም። የጎደለን ነገር ቢኖር ወላሂ በውስጣችን ያለው የኢማን ጉዳይ ነው። ያንን ነው ያጣነው እንጂ የጎደለን ያነሰን የጠፋ ነገር አለ እንዴ? የለም ወላሂ። ስለዚህ ችግሩ የት ነው ያለው የተባለ እንደውን ኢማን ጋ ነው። አላህ Subhanahu Wa Ta'ala ኢማኑን ይስጠን።
በኢማኑ አላህ ስብሓነሁ ወተዓላ ውብ ያድርገን። ወላሂ ኢማን በቀልብ ውስጥ እየጨመረ በሄደ ቁጥር በህይወት ውስጥ ድንቅ ነገሮችን እየሰራ ነው የሚሄደው። ኢማን ካለ የበላይን ሳይሆን የበታችህን ነው እንድታይ የሚያደርግ። ኢማን ካለ ባለህ ነገር ተብቃቅተህ እንድትኖር ነው የሚያደርግ። ኢማን ካለ ከመጨነቅ ይልቅ ደስታን ነው የምትመርጠው። ኢማን ካለ ከሲያኒስ ሌሎች ሰዎች መኖር የማይችሉትን ህይወትን መኖር ትችላለህ። ለዛም ነው ኢብራሂም ቢን አድሐም ረሕመቱላሂ ዐለይህ ለው ያዕለሙ ልሙሉክ ወአብናኡ ልሙሉክ ማ ናሕኑ ፊህ ሚን አስሩሪ ወኒዓም ለጃደሉነ ዐለይህ ቢስዩፍ። እኛ ያለንበትን የኢማኑን የዲያኒ የዕልሞን የኢባዳውን ደስታ መላያኒ ንግስታትና የንግስታት ልጆች ማለት ነው ቢያውቁ ኖሮ እኛ ያለንበትን ደስታ እኛ ያለንበትን ጸጋ በሰይፎቻቸው ተዋግተው ይቀበሉን ነበር ይላል። ይሄንን የሚለው ኢብራሂም ቢን አድሐም ረሕመቱላሂ ዐለይህ እናንተ ዛሬ በልተን የዋልነውን ምግብ ሳገኝ ብዙ ቀን ያሳለፈ ሰው ነው። ለዛም ነው ኢብራሂም ቢን አድሐም ረሕመቱላሂ ዐለይህ ከዕለታት አንድ ቀን ቤታቸው ውስጥ ዞር ብለው የሚበላ ፈልገው አጡና ያለው ከቤታቸው የደረቀ ዳቦ ወይንም እንጀራ ነበር። ያንኑ ሰብስበው በውሃ አርጥበው ጨዋ ጨምረውበት ከበሉ በኋላ ምን አሉ? አልሐምዱሊላህ አለዚ ረዘቀኒ ሃዛ ወከም ሚመን ላ የጅዱ ሃዛ። አላህ ይህንን የረዘቀኝ ምስጋና ይግባው። የበሉት እኮ ደረቅ እንጀራ በረጠበ ውሃና በጨው ነው። እኔና እናንተ ግን ዶሮ እየበላን ስጋ እየበላን ምንም ሳይጎለበን ጭንቀታችን ሌላ ነው። ከምናውቀው ነገር ትንሽ እንዲህ ያለ እንደውን በቃ አይደለ እንዴ? እንቅልፍ የለ፣ መበሳጨት ነው፣ ራስ ማከክ ነው። በቃ ኑሮ የጠበበ ከዛ በኋላ አሁን የኖርነውን ህይወት መልሰን ማንኖር ነው የሚመስለን። ያ እንዳልኳችሁ ይሄንን የሚያመጣው የኢማን ማነስ። እዚህ ውስጥ ብርሃን እየጨለመ ብርሃን እያነሰ ሲሄድ ለሌላ ነገር ነው እየጋበዘክ የሚሄደው። ግን በውስጥ ያለው ብርሃን እየጨመረ በሄደ ቁጥር ወላሂ አላህ በሰጠ ነገር እየተብቃቃ ደስተኛ እየሆንክ የበላይን ሳይሆን የበታችን እያየ ለካ ይሄም አለ እያልክ እያመሰገንክ እንድትኖር ያደርግሃል። ያጣነው ኢማን ነው ኢኽዋኒ። ሁሌም አላህን ስብሓነሁ ወተዓላ መጠየቅ ያለብን መማፀን ያለብን ነገር ቢኖር ኢማን ነው። እንዳልኳችሁ ኢማን ካለ ድንቅ ነገር ነው የሚሰራው። አንድ ታሪክ ልንገራችሁ። ቢላል ኢብኑ ረባህ ረሕመቱላሂ ረዲየላሁ ዐንሁ አርዳህ ቁረይሾች ማለት ነው ምን ያክል ስቃ እንዳቀመሱት ምን አይነት እንግልት እንዳስተላለፈ ሁላችንም ማለት ነው የዚህ እምነት ተከታዮች ማለት ነው ሰዎች እናውቀዋለን አይደል እንዴ? በዛ አለያኒት በዛ በረሃ ውስጥ በዛ ሙቀት ውስጥ በሆዱ ላይ ድንጋይ ያስቀመጡ ቁረይሾች እኛ ምንለውን በል ያላልክ እንደውን ቅጣቱ ይጨምራል ሲሉት ነበር። ግን የቢላል ረዲየላሁ ዐንሁ መልስ ምን ነበረ? አሐዱን አሐድ ነበረ የሚለው ቢላል ረዲየላሁ ዐንሁ። ግን ያ ሁላ መከራ ካለፈ በኋላ ሰሃቦች ማለት ነው ቢላልን ጠየቁት። ቢላል ሆይ ያኔ እነ ኡመያና መሰሎች ያንን ሁላ መከራ በዛ ሙቀት በዚህ ማለት ነው በረሃ ሲያቀምሱክ እንዴት ነበረ ተቋቁም ያለፍከው አሉት። ቢላል ምን ነበር ያለው? መዘጅቱ ሐላወተ ልኢማን ቢመራረት ልዓዛብ ፈጠግጥ ሐላወቱ ልኢማን መራረት ልዓዛብ ፈሰበርት። አላህ የሰጠኝን የኢማንን ጥፍጥና ቁረይሾች ከሚያሰቃዩኝ ስቃይ ጋር አደባለኩት ይላል። አላህ የሰጠኝ የኢማን ጥፍጥና ቁረይሾች እኔን ከሚቀጡኝ ማለት ነው ቅጣት ጋር ወሰኑን አልፎ የኢማኑ ጥፍጥና ያንን አሸንፎ በዛ ምክንያት ቅጣቱ ቅጣት ሳይመስለኝ ቀርቶ በዛ ነው የታገስኩት ይላል። ይህንን ያመጣው ኢማን ከቀልብ ሲገባ ከቀልብ ማለት ነው ሲኖር ድንቅ ነገር ነው የሚሰራው። ለዛም ነው ሄረቅላ
አባ ሱፊያንና የአባ ሱፊያን ጋር የሚሄዱትን ሰዎች ተይዘው ወደሱ መጥቶ ስለ ነቢዩ አለይሂ ሰላቱ ወሰላም ብዙ ማለት ነው ከጠየቀ በኋላ አቡ ሱፊያንም ሳይዋሹ ስለ ነቢዩ ባህሪ ሙሉ ለሂረቅላ ከነገሩት በኋላ ሂረቅላ ምን ነበር ያለው? ወከዛሊከ الإيمان إذا خالطت بشاشته القلوب አሁን የነገርከኝን ድንቅ የሆኑ ስለ ነቢዩ መሐመድ የነገርከኝን ነገር እሚሰራሉት በቀልብ ውስጥ ማለት ነው አላህ ለሰው ልጆች ፈልጎ ሲያስቀምጥ እሚበራው የኢማን ብርሃን ነው አለ ሂረቅላ። ስለዚህ እኽዋኒ ምንም አላነሰንም፣ ወላሂ ያነሰን ኢማን ነው። ዲፕሬሽን የሚያመጣው የኢማን። ይህንን ስል ግን ምእመን አይጨነቅም አይጠበብም ማለት አይደለም። ያለንበት ማለት ነው ምድር የት እንደሆነ አንርሳ እኽዋኒ። አላህ ዱንያን ሲፈጥራት የመከራ የውስቃይ የእንግልት ማለት ነው ምድር አድርጎ ነው የፈጠራት። ፍራሽ እንድትሆንልን አንጠብቅ። አንድ ቀን የሳቅን እንደሆነ አንድ ቀን እናዝናለን፣ አንድ ቀን ያዘንን እንደሆነ ደግሞ አንድ ቀን እንደሰታለን። ይህ አላህ ለዱንያ የሰጣት ባህሪ ነው። ለዛም ነው ኢማሙ አህመድ ረሕመቱላሂ ዐለይህ ሱኢለ ኢማሙ አህመድ መታ የጅዱ ልዓብዱ ጣዕመ ራሃ። ኢማሙ አህመድ ሆይ ባሪያው ማለት ነው እንደው የቀልብን ራሃ የቀልብን መረጋጋት መች ነው የሚያገኘው ብሎ ተጠየቁ ኢማሙ አህመድ ረሕመቱላሂ ዐለይህ። ኢማሙ አህመድ ለጠያቂው ሲመልሱ ምን አሉ? عند أول قدم يضعها في الجنة مؤمن مالنا يزيجن دنيا مكرا رستو كزيجن كتغلاغلو راحنا مرغاغاتن امياغنيو عند غرو مالنا جنة مغباتوان ساي بيتشا نو አሉ። يقول لذا يقول ربي جل وعلا الحمد لله الذي أذهب عنا الحزن إن ربنا لغفور شكور الذي أحلنا دار المقامة من فضلي لا يمسنا فيها نصب ولا يمسنا فيها لغوب إلى الله سبحانه وتعالى. يجنة سوج يدنيا مكرا رستو جنة كقبوب على من إلالو الحمد لله الذي أذهب عنا الحزن. بدنيا سنجنك بس سنتببت ينبرون مكرا سوقدو زاري لاي مالنا لجنة يابك انجيتا مسكانا يقباو مالت الله يمسجنا له حتى كسرات بفيت مالنا راحة يلم. لزمنا عنده سأل الرجل أحد التابعين متى أطمئن عند السوما لأنه عند ملكم سو تابعين تيكاتشو عنده قلبي مشنو مترقاقاتشو سيلوت إذا تركت الصراط وراءك صراطنا ألفه مالنو صراط كبستا جربا مونو ستاوك يزان جزينو مترقاقو. سلزي إخواني باجروا لمالتي فلكوت ديبريشن ياسفلق سترس ياسفلق ጭንቀት አያስፈልግም። አላህ በሰጠህ ነገር ደስተኛ ሆነህ ለመኖር መሞከር። ሁሌም ነፍስያክ ጭንቀትንና ሐዘንን ስትነግር ካንተ በታች የሚኖሩትን አስታውስ። የቦምብ ማለት ነው መከራን የሚያስተናግዱ፣ የረሃብን መከራ የሚያስተናግዱ፣ የሰላም ማጣትን የሚያስተናግዱ፣ የቤት ማጣትን የሚያስተናግዱ፣ ቤተሰብን ማለት ነው በማጣት የሚያስተናግዱ ዛሬ ወንድም ነገ እህት ተነጎዳ አባት ያለ ሙሉ ቤተሰባቸውን እያጡ የሚኖሩ ወንድም እህቶችን በማስታወስ አላህ የሰጠህን ማለት ነው ያመሰንገግ ከዲፕሬሽንና ከስትረስ ዓለም እየወጣህ ለመኖር ፈልግ። ወላሂ ያጣነው ነገር የለም። እንዳልኩትም ያጣነው እዚህ ውስጥ ያለው የኢማን ብርሃን እየጨለመ ስለሄደ ነው። ወላሂ ኢማን ቢኖር ባለን እንደሰታለን። ኢማን ቢኖር የበላያችንን ሳይሆን የበታቻችንን እያየን እየተደሰትን እንኖራለን። ኢማን ቢኖር ድንቅ የሆኑ ነገሮችን ማለት ነው በያየያንን እንኖራለን። ዛሬ ላኪን ኢማን ያነሰ የኢማን ጉድለት ነው ያለን። እንዳልኳችሁ ምእመን አይጨነቅም ማለት አይደለም፣ አይጠበብም ማለት አይደለም። እንዳልኳችሁ የምንኖርባት ዱንያ አላህ በመከራና በዙ እንግልትን የተፈጠረበት ዓለም ላይ ነው የምንኖረው። ግን ያም ቢሆን ግን ሙስሊም ተረጋግቶ መኖር
ራሱን ያየማን ያረጋጋ መኖር ግዴታው ነው والله ካልሆነ ኢኽዋኒ ከተበሳጨን ባለን ነገር መረጋጋት ካልቻለን የላየውን ያየን የበታችን እየረሳን ማለት ነው እምንኖር ከሆነ እጣፋንታችን ደስታ ሳይሆን በተቃራኒው ማለት ነው ሌላ ነው የሚሆነው አላህ Subhanahu Wa Ta'ala ኢማኑን ይስጠን አላህ በኢማን ከተባቡ ሰዎች አላህ Subhanahu Wa Ta'ala ያድርገን አላህ ባላቸው ነገር ተብቃቅቶ የሚኖሩ አላህ ያድርገን የበላያቸውን ሳይሆን የበታቻቸውን እያዩ እያመሰገኑ ከሚኖሩ ሰዎች አላህ Subhanahu Wa Ta'ala ያድርገን አላህ ነስር ላጡ ነስሩን ይስጣቸው ኢኽዋኒ ብዙ ጊዜ ስለ ነስር ለምንድነው አላህ ማያግዘን ለምንድነው አላህ እንዲማያረገን እንላለን አይደል ግን እኔ ጥያቄ ሁላችሁንም መጠይቃችሁ እውነት ለነስሩኛ በቂ ነን ወይ እውነትኛ አሁን ያለን ሙስሊሞች ማለት ነው ለነስር ሐቅ ያኒ ነስርን ሐቅ አድራጊ ነው ወይ ለምን እንዳልኩ ታውቃላችሁ ሰላታችን ራሱ መልሰን ስናይ ኩል ሩቅ አትሂዱ ምን አይነት ሰላት እንደሆነ ሁላችንም እያየነው ኸዋኒ ነስር በቀላሉ የሚመጣ ነገር አይደለም ነስርኛ አልመነው ማታተኝተን አልመነው ጧት ስንነሳ በቀላሉ የምናገኘው ነገር አይደለም ስለዚህ ስለ ነስር ከማልቀሳችን በፊት ስለ አላህ እገዛ ከማልቀሳችን በፊት ሁላችንም ወደ ሌላ ምንቀስረውን ጣታችን ወደ ራሳችን መልሰን ሁላችንም ራሳችንን እንፈትሽ እኔ ከአላህ ጋር ያለኝ አላቃ ምን ይመስላል የሚለውን መጀመሪያ ወደ ሰው የሚቀሰረው ጣት ወደ ራሱ መልሶ ወደ ራሳችን መልሰን ቀስረን እንፈትሽው ያኔ ችግሩን ነስር ለምን እንደራቀን ነስር ለምን እንዳላገኘን የአላህ ገዛ ለምን እንደራቀን የዛን ጊዜ ሊገባን ይችላል ግን እንዲምን ቀስር ከሆነ እንዲማንል ከሆነ والله ነስር አንጠብቅ አላህ Subhanahu Wa Ta'ala ነስር ያጡትን አላህ ነስር ይስጣቸው አላህ ማለት ቤተሰቦቻቸውን ሁሉ አላህ Subhanahu Wa Ta'ala በመትኩ መልካሙን አላህ ይተካላቸው አላህ በዚህ ሰዓት የታመሙትን ሁሉ አላህ ይፈውሳቸው የተራቡ የተጠሙትን ሁሉ አላህ ያብላ ያጠጣቸው አላህ በዚህ ሰዓት እኔ ተጨንቅ ያለው ብሎ ለብቻቸውን ቁጭ ብሎ ወደ አላህ ማለት ነው ሩራቸውን የሚያሰሙትን ሁሉ አላህ ማለት ነው ሩራቸውን ሰምቶ አላህ እንደው ማለት ነው ነስሩን ይስጣቸው በዚህ ሰዓት والله ሞቶ ወደ ቀብር የሚገቡ አሉ አላህ ማለት ነው የሚሄዱበትን ቤት አላህ ያሳምርላቸው ሰከራት ላይ ያሉትን ሁሉ አላህ ሰከራቱን ያግራላቸው እኛንም አላህ እኹወ الاسلاميه አላህ በመሐከላችን ይመልስ አንዳችን ለአንዳችን የሚያዝን አንዳችን ለአንዳችን ችግር ለአንዳችን ችግር የሚሆን ዛሬ እኮ ያ ስለራቀ እኮ ነው ነስር የራቀው ሁላችንም እኔ ማለት ጀመረ ወንድሜ ማለት ቀረ እህትም እኔ ማለት እህቴ ማለት ቀረ ታዲያ አላህ ነስር ይመጣል እንደ ኢኽዋኒ እኔ ካልኩኝ እህትም እኔ ካለች ሙስሊም ለሙስሊም ወንድሙ እኔ ካላለ ሙስሊም እህት ለእህቷ ማለት ነው እኔ ካላለች እውነት የአላህ ነስር የሚመጣ ይመስላችኋል እኔ እንደጠገብኩት ሙስሊም ወንድሜ መጥገብ አለበት እህት ሙስሊም እህት ያን እንደጠገበ ለራሷ ጠግባ እንዳደረችው ሙስሊም እህቷ እንድትጠግም ማዘን አለበት ችግራችን ብዙ ለዛም ነው ደራሳችን መልሰን ራሳችንን እንፈትሽ ያልኩት የፈተሽን እንደሆን እንዲሚቀስረው ጣት ያፍርና ለካ ችግሩ ሙስሊም ወንድሜ ጋር ሳይሆን ያኒ እህትም ከሆነች ምትቀስረው ጣት ለካ ችግሩ የእህቴ ችግር ሳይሆን ያ እዛው ጋር የሚገኘው ችግር በበለጠ መልኩ እኔ ጋር አለን ብለን በችግራችን እናፍርና የዛን ጊዜ ወደ አላህ እንመለሳለን ግን አንቀስር ወደ ራሳችንን እንፈትሽ هذا وبالله التوفيق وصلى الله على نبينا محمد وعلى اله وصحبه اجمعين እንግዲህ ያው የታወቀ ነው እኔ እዚህ ጋር ከተቀመጥ መቆጣት አይቀርም ቁጣዬን እንደምርቃት ወሰዱ በኔ እድሜ ያላችሁ እንደ ወንድም ሙስሊያን ተቀበሉኝ
በታች ያላችሁትን እንደ ታላቅ ወንድም እቀበላችኋለሁ ከኔ በላይ ደግሞ በአባት ምትሆኑኝም እንደ አባት ማለት ነው ምከሩኝ እኔ እዚህ ጋር መቀመጠው እخواني والله ለኔም ለራሴም አንድ ቀን እንለያያለን ማንን ቀድሞ እንደሚሸኝ አላህ ነው የሚያውቀው ያችንም እንለያያለን የዛሬው ውበት አብሮ መቀማመጡ አብሮ መብላቱ ሐዘን ሲኖር አብሮ መተዛዘኑ ደስታ ሲኖር አብሮ ማለት ነው መካፈሉ ይቀራል እዛም ማናውቃት ጠባብ ቤት ሁሉም ትቶን ይመለሳል ሁሉ ይቀራል እንሸኛኛለን አንድ ቀን والله አላህ ያችን ቤት ያሳምርልን ይጠበበች እንደሆነም ያስፋልን በእኛ ተስያኒ በእኛ ስራ በእኛ አህዋል ሳይሆን በረህመቱ ሁሉንም አላህ ያድርግልን هذا وبالله التوفيق ሰብስክራይብ በማድረግ ቤተሰብ ይሁኑ